ሰበር መረጃ መካከለኛው ምስራቅ ወደ መጨረሻው የፍጻሜ ጦርነት ተቃርቧል። አዲሱ የኢራን መሪ አያቶላህ ሙጅታባ ካሚኒ ለአሊ ላሪጃኒ ግድያ አሰቃቂ በቀል እንደሚወስዱ ሲምሉ፣ በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ኢራን ካልተቆጠበች መላውን የነዳጅ ማውጫዋን አመድ አደርገዋለሁ ሲሉ እጅግ አስደንጋጭ ዛቻን ሰንዝረዋል። ኳታርና ሳውዲ አረቢያ ከኢራን ጋር ያላቸውን ግንኙነት ሙሉ በሙሉ አቋርጠው ወታደራዊ አማካሪዎቿን እያባረሩ ይገኛሉ። በስፖርቱ ዓለም ደግሞ ፊፋ የኢራንን ጥያቄ ውድቅ በማድረግ አሜሪካ መታችሁ ካልተጫወታችሁ የዓለም ዋንጫው ይቀራችኋል የሚል ያልተጠበቀ ውሳኔ አስተላልፏል። እነዚህንና ሌሎች አዲስ የተሰሙ ሰበር ዜናዎችን ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ አለፍን። በመካከለኛው ምስራቅ እየተቀጣጠለ ያለው ጦርነት አሁን ደግሞ የዓለምን ትኩረት ወደ ሳበው የ2026ቱ የዓለም ዋንጫ ዘልቆ ገብቷል። ፊፋም ከኢራን በተቃራኒ ቆሟል። የኢራን መንግስት ካለበት ከፍተኛ የጸጥታ ስጋትና ከአሜሪካ ጋር ካለው ቀጥተኛ ጦርነት አንጻር የብሔራዊ ቡድኑ ጨዋታዎች ከአሜሪካ ምድር ተነስተው ወደ ጎረቤት ሀገር ሜክሲኮ እንዲዘዋወሩለት ለዓለም አቀፉ የእግር ኳስ ማህበር ወይም ፊፋ ይፋዊ ጥያቄ አቅርቦ ነበር። የቴሄራን ባለስልጣናት ተጫዋቾቻችንና ደጋፊዎቻችን በጠላት ሀገር ወይም በአሜሪካ ምድር ላይ ደህንነታቸው አይጠበቅም የሚል ጠንካራ መከራከሪያ ቢያቀርቡም ከፊፋ የተሰጠው ምላሽ ግን እጅግ አስደንጋጭ ሆኗል። ታዋቂው የስፖርት መገናኛ ብዙሃን ዘ አትሌቲክ እንደዘገበው ፊፋ የኢራንን ጥያቄ ሙሉ በሙሉ ውድቅ አድርጎታል። ፊፋ በሰጠው ምላሽ ምንም አይነት የጨዋታ ፕሮግራም የመቀየር እቅድ የለንም ብሏል። ማህበሩ አክሎም ፊፋ ሁሉም ተሳታፊ ሀገራት እንደ አውሮፓውያን አቆጣጠር በዲሴምበር 6 ቀን 2025 በወጣው ይፋዊ የጊዜ ሰሌዳ መሰረት ውድድራቸውን እንዲያደርጉ ይጠበቃል ሲል ግትር ያለ አቋሙን ገልጿል። ይህ ማለት ኢራን ካልተጫወተች ከውድድሩ ውጪ ትሆናለች እንጂ ለሷ ተብሎ ጨዋታው ወደ ሜክሲኮ አይዘዋወርም ማለት ነው። ይህ የፊፋ ውሳኔ በዓለም ዙሪያ ከፍተኛ መነጋገሪያ ሆኗል። ብዙዎች ፊፋ ፖለቲካና ስፖርትን እቀላቅላለሁ እያለ አሁን ግን ኢራንን ወደ ጠላቷ ደጅ እንድትመጣ ማስገደድ አድሎ ነው ሲሉ ይተቻሉ። በሌላ በኩል አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት እየተፋፋመ ባለበት በዚህ ወቅት የኢራን ብሔራዊ ቡድን አሜሪካ ገብቶ ይጫወታል ብሎ ማሰብ ከእውነት የራቀ ነው የሚሉ ተንታኞች አልጠፉም። ጥያቄው አሁን ያለው እዚህ ላይ ነው። ኢራን በዓለም ዋንጫው ላይ ተሳተፋለች ወይ? የፊፋ ግትርነት ኢራን ራሷን ከውድድሩ እንድታገል ሊያደርጋት ይችላል። ይህ ደግሞ ለኢራን ሕዝብ ሌላ ትልቅ የስነልቦና ስብራት ይሆናል። ፊፋ ግን ለደህንነት ዋስትና ከመስጠት ይልቅ በወጣው ፕሮግራም ተጫውቱ ማለቱ በስፖርቱ መድረክም አሜሪካ ያላትን የበላይነት የሚያሳይ ነው ተብሏል። የኢራን እግር ኳስ ፌዴሬሽን ለዚህ የፊፋ ውሳኔ የሚሰጠው ቀጣይ ምላሽ ሀገሪቱ በዓለም መድረክ ያላትን ተሳትፎ የሚወስን ይሆናል። የኢራን እስላማዊ አብዮት ከፍተኛ መሪ የነበሩት አያቶላህ አሊ ካሚኒ መሞታቸውን ተከትሎ ስልጣኑን የተረከቡት ልጃቸው አያቶላህ ሰይድ ሙጅታባ ካሚኒ ለመጀመሪያ ጊዜ እጅግ መሪርና አስፈሪ የሆነ የጦርነት መግለጫን ሰጥተዋል። መሪው ይህንን መግለጫ የሰጡት የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ በእስራኤል የአየር ጥቃት መገደላቸውን ተከትሎ ሲሆን ንግግራቸውም መላውን የመካከለኛው ምስራቅ የቀውሱን ማዕበል ከፍ አድርጎታል። አያቶላህ ሙጅታባ ካሚኒ ስለ አሊ ላሪጃኒ በሰጡት ምስክርነት እርሳቸው የተማሩ አርቆ አሳቢ ብልህና ለ5 አስርት ዓመታት በፖለቲካ በወታደራዊና በደህንነት ዘርፎች የስርዓቱ የጀርባ አጥንት የነበሩ ታላቅ ሰው ነበሩ ብለዋል። ላሪጃኒ የኢራን ፓርላማ አፈጉባኤ ሆነው ለ12 ዓመታት ማገልገላቸውንና በኒውክሌር ድርድር ላይ የነበራቸውን ሚና በማስታወስ ግድያው የኢራንን አንጎል የመምታት ሙከራ መሆኑን ገልጿል። መሪው በንግግራቸው ውስጥ እጅግ ትኩረት የሳበው ነጥብ ግን ስለ በቀል የሰጡት ቃል ነው። የላሪጃኒ መገደል የጠላቶቻችንን ጥልቅ ፍርሃትና የኢራንን ጥንካሬ የሚያሳይ ነው ካሉ በኋላ ለፈሰሰው ለእያንዳንዱ ጠብታ ደም እነዚህ ወንጀለኛ ገዳዮች ዋጋቸውን በቅርቡ ይከፍላሉ ሲሉ በይፋ ዝተዋል። ይዛቻ በቀጥታ ወደ እስራኤልና አሜሪካ ያነጣጠረ ሲሆን በቀሉ ቅርብ ነው ማለታቸው ኢራን ሌላ ታላቅ የሚሳኤልና የድሮን ጥቃት ለመሰንዘር መዘጋጀቷን አመላካች ነው። በተጨማሪም ሙጅታባ ካሚኒ የባሲጅ ሚሊሻ ኃይል አዛዥ የነበሩት ብርጋዴር ጀነራል ጎላም ሬዛ ሶሌማኒ መገደል ጥልቅ ሐዘን እንደፈጠረባቸው ገልጸዋል። የባሲጅ አዛዥ መገደል ጠላት የፈቃደኛ ኃይሉን ሚና ምን ያህል እንደሚፈራ ማሳያ መሆኑን ገልጸው የአብዮታዊ ዘብ ለዚህ ፈሪ እርምጃ ተመጣ
ተመጣጣኝ ምላሽ እንደሚወስድ አረጋግጠዋል። ይህ የአዲሱ መሪ መግለጫ ኢራን አሁን ባለችበት የመሪዎች መርገፍና ኢኮኖሚ ውድመት ውስጥ እንኳን ለድርድር እንደማትቀመጥና ይልቁንም ጦርነቱን ወደ መጨረሻው ምዕራፍ እንደምትገፋው የሚያሳይ ነው። ሙጅታባ ካሚኒ እያንዳንዱ የፈሰሰ ደም ዋጋ አለው ማለታቸው መላውን የፋርስ ባህረ ሰላጤ ወደ እሳት ባህርነት ሊቀይረው እንደሚችል የጂኦፖለቲካ ተንታኞች ያስጠነቅቃሉ። አሁን ጥያቄው ኢራን መቼ ትመታለች የሚለው ሳይሆን የበቀሉ ስፋት ምን ያህል ይሆናል የሚለው ነው። የመካከለኛው ምስራቅ ጦርነት ከመሪዎች ግድያ አልፎ አሁን የዓለምን የኢኮኖሚ ጀርባ አጥንት ወደ ማድቀቅ ተሸጋግሯል። ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት እጅግ አስደንጋጭ መልእክት ኢራን በኳታር የነዳጅ ተቋማት ላይ የምታደርገውን ጥቃት ካላቆመች አሜሪካ የዓለማችንን ግዙፍ የጋዝ ማውጫ የሆነውን ሳውዝ ፓርስ ሙሉ በሙሉ አመድ እንደምታደርገው ዝተዋል። ትራምፕ ሲናገሩ አሜሪካ ከእስራኤል እርዳታ ጋር ወይም ያለ እስራኤል ፍቃድ መላውን የሳውዝ ፓርስ የነዳጅ ማውጫ ኢራን አይታው በማታውቀው ኃይልና ጉልበት አጋየዋለሁ ብለዋል። የዛቻ እስካሁን በጦርነቱ ከተሰሙት ሁሉ እጅግ ከባዱና ኢራንን ከነዳጅ ካርታ ሊያጠፋ የሚችል ነው። ይህ የትራምፕ ዛቻ የመጣው እስራኤል በኢራኑ ሳውዝ ፓርስ ላይ ጥቃት መሰንዘሯን ተከትሎ ኢራን በወሰደችው የበቀል እርምጃ በኳታር ራስ ላፋን የጋዝ ማዕከል ላይ ከባድ ጉዳት ማድረሷ ነው። ኳታር ኢነርጂ በሰጠው መግለጫ የኢራን ሚሳኤሎች በዓለማችን ግዙፍ የፈሳሽ ጋዝ ማከማቻ ላይ ከፍተኛ ቃጠሎና ሰፊ ውድመት አስከትለዋል። ይህንን ተከትሎ ኳታር በሀገሯ የሚገኙ የኢራን ወታደራዊና የደህንነት አማካሪዎች በአስቸኳይ ሀገሪቱን ለቀው እንዲወጡ አዛለች። ይህም በሁለቱ ሀገራት መካከል የነበረውን የቆየ የዲፕሎማሲ ወዳጅነት ወደ ቀጥተኛ ጠላትነት ቀይሮታል። በተመሳሳይ ወቅት ውጥረቱ ወደ ሌሎች የአረብ ሀገራትም ተስፋፍቷል። የተባበሩት አረብ ኤምሬትስ በኢራን ጥቃት ምክንያት በታዋቂው ሀብሻን የጋዝ ተቋምና ባቦ የነዳጅ ማውጫ ላይ ስራ ለማቆም ተገዳለች። ሳውዲ አረቢያም ሁለት የነዳጅ ማጣሪያዎቿ በኢራን ባለስቲክ ሚሳኤሎች መመታታቸውን አስታውቃለች። የሳውዲ የውጭ ጉዳይ ሚኒስቴር ሉል ፋይሰል ቢን ፈርሃን በሰጡት መግለጫ ከኢራን ጋር የነበረን ጥቂት እምነት አሁን ሙሉ በሙሉ ተሰብሯል። አስፈላጊ ሆኖ ሲገኝ ወታደራዊ እርምጃ የመወሰዱ መብታችን የተጠበቀ ነው ብለዋል። መላው የአረብ ሀገራት ከእስራኤልና አሜሪካ ጎን ቆመው ኢራንን ለመቅጣት መዘጋጀታቸውን ያሳያል። ይህ የነዳጅ ጦርነት የዓለምን ገበያ ክፉኛ አናውጦታል። የነዳጅ ዋጋ በአንድ ጊዜ በ3.9 በመቶ አሻቅቦ $111 ከ51 ሳንቲም ደርሷል። የሆርሙዝ ወሽመጥ አሁንም ዝግ በመሆኑ የዓለምን 1/5 ነዳጅ የሚያመላልሱ መርከቦች መንቀሳቀስ አልቻሉም። ትራምፕ ይህንን ቀውስ ለመፍታት ሳውዝ ፓርስን አጠፋዋለሁ በሚል ዛቻ ቢሰነዝሩም ገበያው ግን ይበልጥ በስጋት ተውጧል። የሆንግ ኮንግ አየር መንገድ ካቴል ፓሲፊክ ወደ ዱባይና ሪያድ የሚያደርገውን በረራ እስከ ሚያዝያ መጨረሻ ሰርዟል። በሌላ በኩል ጦርነቱ ያልተጠበቁ ሰለባዎችንም እያመጣ ነው። ኢራን ወደ እስራኤል በወረወረችው ሚሳኤል በዌስት ባንክ የሚኖሩ 3 ፍልስጤማውያን ሴቶች መገደላቸው ተረጋግጧል። ይህ ጦርነቱ ከተጀመረ በኋላ በኢራን ሚሳኤል ፍልስጤማውያን ሲገደሉ የመጀመሪያው ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የሲቪል ተቋማት ላይ የሚደረገው ጥቃት እንዲቆም ቢማጸኑም ሁኔታው ግን ወደ ባሰ አስከፊ ደረጃ እያመራ ይገኛል። ጦርነቱ አሁን ከመሪዎች ግድያ አልፎ የዓለምን የኃይል አቅርቦት ወደ መቁረጥና መላውን ቀጠና ወደ አመድነት የመቀየር አደጋ ተጋርጦበታል። ኢራን በመሪዎቿ ግድያ ታዝናለች ወይስ ትራምፕ እንዳሉት የነዳጅ ማውጫዋ አመድ ሆኖ ትቀራለች? የፊፋ ውሳኔስ ኢራንን ከዓለም ዋንጫው ያስወጣት ይሆን? የዓለም ነዳጅ ዋጋ እያሻቀበ ባለበት በዚህ ወቅት የመካከለኛው ምስራቅ ቀውስ የዓለምን ኢኮኖሚ ወደ ሌላ አዘቅት ይዞት እየገባ ነው። ወዲህ የትራምፕ ዛቻ ኢራንን ለማስቆም፣ ወዲያ ደግሞ ኢራን የመሪዎቿን ደም ለመበቀል የበቀል እርምጃ ውስጥ ገብተዋል። አሁንም ጦርነቱ ወዴት ያመራ ይሆን ጥያቄ ውስጥ ገብቷል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ሰበር መረጃ እስከምንገናኝ ሰላም ቆዩን። Wow.